ዛሬ በስጋ ሞት ከኛ የተለየው ወንድማችን ኢንጂነር ፓስተር ለቃል ካሴ ስጋው ወደ አፈር ነፍሱ ወደ ጌታ ሄዳለች። እነሆ ዛሬ ሰኞ መጋቢት 8 ቀን 2017 ዓመተ ምህረት የተወደድከው ወንድሜ ኢንጂነር ፓስተር ለቃል ካሴ እንዲህ በማለት እሰናበታለሁ። አፈር ነህና ወደ አፈር ትመለሳለህ። አፈር ነህና ወደ አፈር ትመለሳለህ። አፈር ነህና ወደ አፈር ትመለሳለህ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሰው ብዙ ስለሆነ እባካችሁ በርቀት
ጽዮን ይቀርባል ይላል። ይህንን መዝሙር መረጠው ሰው ነው ይሄ ሰውና ነገር ግን በጣም የሚገርማችሁ ነገር ይሄ ሰው ሬት ተሰንጥቃ ተከፍታ ትዋጣቸው ብሎ ሙሴ ተናገረና በመጽሐፍ ቅዱሳችን ላይ እንደዚህ የሚል ቃል አለ። እነሱንም ወደ ጽዮን ሲጓዙ ወደ ቤተ መቅደስ ሲሄዱ የተጓዦች መዝሙር የእንግዶች መዝሙር እሱ እንዳመፀ በእግዚአብሔር ላይ አላመፁ። እነዚህ ሰዎች ይልቁንም እግዚአብሔርን ሕያው አምላክን የሚናፍቁ የሚወዱ ሰዎች ነበሩ። አባታችን በሄደበት መንገድ አንሄድም ያሉ፣ አመፀኞች በሄዱበት መንገድ አንሄድም እግዚአብሔርን እንወዳለን ያሉ ሰዎች የዘመሩት ዝማሬ ነው። እንደዚህ ይላል፣ የሰራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው። ነፍሴ እግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤት አገኘች፣ ዋኖስም ጫጩቶቿን አገኘች። እነዚህ ሰዎች የእግዚአብሔርን ማደሪያ እግዚአብሔር ያለበት ስፍራ መገኘት ባቸው ድንቢጦችን ማረፊያ ያጡትን አንድ ቦታ ላይ ቁጭ ማለት የከኑስ ወፎችን ተመልክተው በወፎች ቀንተው እንዴት የታደሉ ናቸው አንድ ይቆያሉ፣ በሕልውና ውስጥ ይከርማሉ። የጽዮን ተጓዦች የሚባሉ ሰዎች የሚዘምሩ ዝማሬ ይህንን ነበር። ማደሪያ እንዴት ልኩ ናቸው እነሱ፣ የተወደዱ ናቸው እነሱ፣ ብርቶች ናቸው። መኖር እፈልጋለሁ የሚል እግዚአብሔር ባለበት ሰው የማያስፈልግባት ክርስቶስ ኢየሱስ ያለ እውነት ሕይወት እኔ ነኝ ያለ ኢየሱስ ክርስቶስ በሱ በኩል ያመኑ ሁሉ የሚገቡበት የከበረ ጥሪ ያቀርብላችኋለሁ። ምናልባት ዛሬ ላይ ይህንን ጥሪ እንዲሁም ደግሞ ንስሐ መግባት መጸለይ እፈልጋለሁ የምትሉ እንድትጸልዩ እንዲህ እንላለን። እግዚአብሔርን ሕይወት አዘጋጅተሃል። እኛ ደግሞ በልጅ በኢየሱስ ክርስቶስ አምነን ለዘላለም ለመኖር እንፈልጋለን። ዛሬ ደግሞ በልባችን ላይ ኢየሱስ ክርስቶስ ጌታ እንደሆንክ እንመሰክራለን። ስለ ኃጢአታችን ሞተሃል። እኛን ስለማጽደቅ ከሙታን ተነስተሃል። ባንተ እናምናለን። የዘላለም ሕይወትም አለን። ኢንጂነርን ብቻ ሳይሆን የምንናፍቅህን አንተን እናገኘሃለን፣ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ወደዳችሁ የወንድማችን የኢንጂነር ፓስተር ልዑለቃል ካሴ ቤተሰቦች፣ ወዳጆች፣ ጓደኞች፣ አብሮ አደጎችና ዛሬ በዚህ ሥርዓት ላይ ለተገኛችሁ ሁሉ አዘንተኞችን የሚያጽናናው የተሰበረው ልብ የሚጠግነው የጌታ የእግዚአብሔር መንፈስ በእናንተ ላይ ይሆን። ሰላሙ፣ ጸጋው፣ ጽናቱና ብርታቱ ይብዛላችሁ። ሁላችንም እንዲህ እያልን እንዘምራለን። ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ እስራኤል ልጨርስ። ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና እስራኤል ልጨርስ። የእግዚአብሔር ቃል እንዲህ ይላል፣ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 116 ቁጥር 15። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ፊልጵስዩስ 1:21። ኢየሱስም አለ፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳን ሕያው ይሆናል። ዮሐንስ ወንጌል 11:25። በጌታ በኢየሱስ ክርስቶስ በማመን ዳግም የተወለዱ ከዚህኛው ዓለም በሞት በመለየት ሥጋቸው ወደ አፈር ቢገባም በነፍሳቸው ድነትን ያገኙና የዘላለም ሕይወት ወራሾች እንደሆኑ ቅዱሱ ቃል ይነግረናል። ዛሬ በሥጋ ሞት ከኛ የተለየው ወንድማችን ኢንጂነር ፓስተር ልዑለቃል ካሴ ሥጋው ወደ አፈር ነፍሱ ወደ ጌታ ሄዳለች።
አፈር ነህና ወደ አፈር ትመለሳለህ። አፈር ነህና ወደ አፈር ትመለሳለህ። አፈር ነህና ወደ አፈር ትመለሳለህ። እነሆ ዛሬ ሰኞ መጋቢት 8 ቀን 2017 ዓመተ ምህረት የተወደድከው ወንድሜ ኢንጂነር ፓስተር ልዑለ ቃል ካሴ እንዲህ በማለት እሰናበትሃለሁ። ይህ የሚሞተው የማይሞተውን፣ ይህ የሚበሰብሰው የማይበሰብሰውን ለብሶ በጌታችን በኢየሱስ ክርስቶስ ዳግም መምጣት በክብር እስከሚነሳበት ቀን ድረስ ውድ ባለቤትህን፣ ልጆችህን፣ መላው ቤተሰብን፣ ጓደኞችን፣ ወዳጅ ዘመዶችን ሁሉ በመወከል እንዲህ ብዬ እሰናበትሃለሁ። በሰላም ረፍ። በጌታ በኢየሱስ ስም አሜን። እየዘመረን እንግዲህ ጨርሳለን። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ እና ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ብዬ ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልስራና ስራዬን በጥቂቱ ታምኖ ብድራቱን ይቀበላል ስራው ተፈትኖ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ መንፈስ ዘወትር ያንቃል ለክብር ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ብዬ ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን የናቀ በጥቂቱ ብድራቱን ይቀበላል። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ስራዬን ልጨርስ። ነፍሴም ወደ አምላኳ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ።
ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ተቀን ልስራና ስራዬን ልጨርስ በጥቂቱ ታምሎ ኋላ እንደሚጠፋ እንደሆነ መች አጣሁት ከንቱ የኔ ሕይወት እንዲያው ከተቻለ ልሩጥ ለጌታ የሰነፍ ሞት እንዳልሞት ልጽና ባላማዬ ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጀምር ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ተቀን ልስራና ስራዬን ልጨርስ ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ተቀን ስራዬን ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ቶሎ ስራዬን ልጨርስ ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ ነፍሴም ወደ አምላኳ ሥጋም ወደ አፈሩ ሌት ተቀን ልስራና ስራዬን ልጨርስ ሲተጉ የሚያገኛቸው ሲመጣ ቤተሰብን የምንሰናበትበት ሰዓት ነው የሚሆነው። እዚህ ጋር በስተቀኝ በኩል ላይ በስተቀኝ በኩል ድንጋይ አካባቢ ላይ ለጥ ያለ ቦታ አለ። እሷ ጋር ቤተሰብን ይዛችሁ ትሄዳላችሁ። እቤት እዚሁ ቅርባችን ነው፣ አስኮ አዲሱ ሰፈር ነው። ወደዛ ደግሞ እንድትመጡ ቤተሰብ ጥሪውን አቅርቧል። እዛች ጋር አንድ ላይ ቤተሰብ ይሄድልናል። እናንተ መሰናበት የምትፈልጉ እዚህ እዛ ጋር ታገኟቸዋላችሁ። በሰላም ወደ ቤታችን እንሂድ። ጌታ ይባርካችሁ። እባካችሁ በርቀት ተሰናበቱ። ሰው ብዙ ስለሆነ
እንዴት ረሳለሁ እንዴ?